አይሞላም መቼም ሁሉም አይሞላም እንትን እየጎደለ ዓለም 9 ናት እየጎደለ ዓለም በእኛ ቤተክርስቲያን 20 ናት ብለን ነው የምናምነው 20 ዓለማት በዚህ በእኛ በዚች ወርልድ አካባቢ ስር ያሉት 20 ናቸው ተብሎ ነው የሚታሰበው የምናስበው አናዘር ዳይሜንሽን ማለት ነው በፀሐይ ስር ካሉት 20 ልክ አሁን እነሱ 9 ይሉናል 10 ይሏሉ አንዳንዱ ደግሞ የለም 9ም አታሟላም ኮከብ ለኮከብነት አትበቃ የሚሉም አሉ ዞሮ ግን በእኛ ቤተክርስቲያን 20 ተብሎ ተጽፏል ኦኬ ይሄ በእኛ ምን ይባላል መሰሉት ገይብ ይባላል ገይብ ማለት የሩቅ ነገር ሚስጥር ማለት ነው አሁን እንግዲህ እኔ አራ አይደለችም ልልም አልችልም እናትም ልል አልችልም እኔ አላቅም ግን እዚህ ዓለም ላይ ያለ አናዘር ዳይሜንሽን የሚባል አካሄድ አለ ለምሳሌ ያጋንንቶች ላይፍ እና የሰዎች ላይፍ ሁለት የተለያየ ህይወት ሁለት የተለያየ ኑሮ ግን አንድ ዓለም ላይ የሚደረግ ነው ይሄ ሁለት ዓለም ብለንኛ እንጠራዋለን ያጋንንቶች ዓለምና የሰዎች ዓለም ምናልባት እንደዚህ ከሆነና ስውር የሆኑኛ ማናቃቸው ደግሞ ወደ 18 ወይም 20 ሌሎች ዓለማት ካሉ በዚህ ዙሪያ ላይ ሊኖር ይችላል ፍጥረታት ብዙ ናቸው አይታወቅም ያው በሳይንሱም አልደመደሙትም 9 ብቻ ናቸው ብለው አልደመደሙ ያው ስማ ፕላኔት ነው እስከደረሱበት ድረስ ምን አልከኝ እሱ ፕላኔት ነው 11 ደርሰዋል አይ ቲንክ አሁን 13 ሆነም ሳይደርሱ አይቀሩም እሱ ፕላኔቶች ናቸው እንትን አይደለም እኔ አሁን ሳውራ እዚች ምድር እቺ አርዝ ምንላት መሬት ምንላት እሷ ጋር በተገናኘ ሁለት ላይክ ሌላ ዳይሜንሽን አሁን የኛ ዳይሜንሽን አለ እኛውን ሰዎች ምንኖርበት ምናቀው ዓለም ናት ነውና መንፈሳዊ ዳይሜንሽን ሌላ ዳይሜንሽን ደግሞ አላት እቺ ራሷ አጋንንቶች የሚኖሩበት አንድ ዓለም ላይ ሆነን የተለያየ ኑሮ የተለያየ ህይወት ኮንታክት ማና ያደርግበት የሆነ ነገር ካላለፈን በስተቀር ማለት ነው ስለዛ ነው እርሶ ደግሞ ስለ ፕላኔት ከሆነማ ፕላኔት 9 ነው 11 ደርሷል ከፍ ያሉ ይሄዳሉ እንግዲህ ግን በብዙ አይ ቲንክ አንተም ባልከው ዙሪያ ግን አለ ብዙ ነገሮች አሉ ሶሪ በዚህ አንተም ባልከው እዚሁ ምድር ላይ ሆነን ለምሳሌ ብሔረ ሕያዋን የምንለው ዓለም አለ ብሔረ ሕያዋን የምንለው እዚሁ ምድር ላይ ናት ብሔረ ሕያዋን ነው ብሔረ ሕያዋን ማለት ሕያዋን ብሔረ ሕያዋን ያው ከቃሉ እንደምትረዳው የማይሞቱ ሰዎች የሚኖርባት ለምሳሌ ሄኖክ ኤልያስ ወዘተ ከዚህ የተመረጡ ሰዎች የሚኖሩባት እዚሁ ምድር ላይ ሆነው ግን እስካሁን አልተደረሰባትም በሳይንስ እንዲሁ ደግሞ ክብረ ቅዱስ የምትባልም ዓለም አለች እሷም እዚሁ ምድር ላይ ነች እነዚህ በዛች ዓለም ውስጥ መዋለድ መሞት ምናምን አለ ግን እዚሁ ምድር ላይ ናት ሌላ ሲኦልም እዚሁ ምድር ላይ ናት ተብሎ ነው የሚታሰበው እንደውም እዚሁ ኢትዮጵያም ነው ተብሎ ነው የሚታሰበው ሲኦል ኢትዮጵያ ናት ሲኦልም ገነትም ብለን ነው ምናስብ ጥንታዊ መጽሐፍቶች አፋርና ጎጃም ማለት ነው አፋርና ጎጃም ትክክል አፋር ላይ ሲኦል መግቢያ በር እሱንም ለማየት ሞክር ያለው ጎጃሙንም ለማየት ሞክር ያለው ይመስላል አፕሩፍ አላረኩትም ግን ወይ ደግሞ አምሮ ብሬኖች ስለተደረገ ነው መሰል ለማመን ብዙ አልተቸገርኩም ቦታውን ሳይው አይ አሁን መናቀው ነገር እንዳለ ሆኖ ማናቀው ደግሞ ብዙ አለ ሲኦል ሲባል ባይዘው ሰዎች ሁሌም ከገሃነም ጋር የሚያገናኘው ነገር የለም ሲኦል ማለት ራሱ የመቃብር ጉድጓድ ነው ሌላ የተለየ ነገር የለውም ግን ሲኦል ላይ ላይፍ አለ እኛ በርዘኽ ብለን እንጠራዋለን በርዘኽ ማለት የግርዶ ህይወት የሙታን ህይወት ማለት ነው በርዘኽ እኛ የምናየው ዓለም አይደለም ግርዶሽ ነው ሙታን ነው የሚኖሩበት ያኔ ከጀነት የሆነ ጸጋ ልክ እንደ አብርሃም እቅፍ ሊያጋጥማቸው ይችላል እንደ አላዛር ያ ባለሀብቱ እንደ ባለሀብቱ ሰውዬ ደግሞ የውሃ ጥም ሊያስቸግራቸው ይችላል ያ ዓለም ያለበት ሲኦል ወይም በርዘኽ ብለንኛ እንጠራዋለን እና ብዙ ሰዎች እኔ ባይዘው በጣም ኢንተረስትድ ነኝ እንደዚህ አይነት ኬዝ ላይ እና ብዙ ሰዎች ግን ከታች ሳይ ምንም እየተመቻቸው አይመስለኝም እና ለማንኛውም ዳጊን ሰላም ልበልና አባው ደርሶ መለሳለሁ ዳጊ እንዴት ነህ ዳጊ የጠፋ ሰው የጥንት የጠዋቱ እሺ መልካም እንዴት ነህ አማኑ አለው ሰላም ነው ሰላም ብያለሁ
አሎ እንዴት ናችሁ? አልሐምዱሊላህ ደህና ነህ? ጾም እንዴት ይዟችኋል? እንደዚህ አልፈዘዝኩብህም? ኧረ ደህና ነሽ እባክሽ አንቺ። ከድሮ ፈዛዛ ነህ ነው በምን ልለየው ነው? ኧረ ሁሌም ፊሊፕስ ነሽ እንጂ አንቺ። አሪፍ ነው አሪፍ ነው። የምታነሳው ሀሳብ አለ ዳጊሻ? አይ ምን በዛው እንስታውል በነበረው ነገር ላይ ነው። ምናልባት ፍላጎት ካለ እስኪ ከአባይ ዮናስ ጋር 30 ምናምን ነገር ለምን ኖ 20ውንማ እንለፈው። ምናልባት እሱ ስለ ፕላኔት ነው። እሺ ኦኬ። ዓለም የሲኦልና የገነት መግቢያ ሁለቱም ኢትዮጵያ ናቸው ብለህ ታምናለህ? ለምሳሌ አሁን ቋ የምትለዋን ፊደል ብታት ሁሉም የዓለማችን ስፔሊንጎች የእንግሊዝኛ ቢ ዲ ኤ ምናምን እንዳለ ከሷ መውጣት ይችላሉ ብለው የመጀመሪያ ቋንቋም አማርኛ ነው ብለው የሚያነሱት ሀሳብ አለ። ከዚሁ ጋር በተገናኘ ነው አዳም ጎጃሜ ነው ወደሚባለው ወይም ደግሞ የገነት መግቢያ በር ምድር ላይ ያለው የኤደን ገነት ጎጃም ነው የሚል አስተምሮ ያለና የገሃነም መግቢያ ደግሞ አፋር ያው ኤርታሌ ማለት ነው። እንዴት ታስበዋለህ? ይሄን ሀሳብ እንዴት ነው የምትረዳው? ማለት ገነትም ሲሆንም እዚህ ኢትዮጵያ ውስጥ ነው የሚሉት። ሁሉም እኛ በቃ ለሁለቱም ብዙ አንጓዝማ። በቃ አንድ ወደ ጎጃም መሄድ ነው የሚጠበቅ ማለት ነው። በቃ ያው እኛ ብዙም ትራንስፖርት አናወጣም ማለት ነው። ብዙ አትደክምም አንተ። ፒኬ እንትንም የሚል ነገር ሰምቻለሁ። የኖህ መርከብ የቆመችው ጣና ጎጃም ነው። እሱም ጎጃም ነው። ጎጃምማ ብዙ ነገር ባይዘዌ አዳም የተፈጠረበትን አፈር ያገኘውን ሰውዬ እሱን ምናምን አላየኸውም ነው? እዛው ጎጃም አንድ ቦታ ላይ ብቻ የሚገኝ የሚጣበቅ አፈር እንደ ያጣብቃል ምናምን አፈሩ ብዙ ማጂካል ነገሮች ይሰራበታልና አዳም የተፈጠረበት አፈር ብሎ ምን ላይ ነው የኔታ ቲዩብ ነው ምናምን እንደዛ ነገር የኔታ ሳይዘጋ ዋርካ ጭቃ ይባላል። በነገራችን ላይ ይሄ ዋርካ ጭቃ ይባላል። ዋርካ ጭቃማ ብዙ ቦታ አለ እኮ እሱ ነው እኮ በቃ እና ታዲያ ብሎ ልክ እንደማስቲሽ ከሆነ ታዲያ ማሸግ ነው ያለባቸው። እያሸጉ ማከፋፈል ነው። በጣም የሚያጣብቅ ከሆነ ነጭ ነው አፈሩ። ከኢትዮጵያ ውጭ የለም ማለት ኤልሮኢ። አንተ እኮ የኤርትራ ኦርቶዶክስ ስለሆንክ ነው ምስክ። አንተ ኤርትራዊ ነህ ተው፣ አንተ ከስራሃል። ማን ነው? ኧረ ከታች ኤልሮኢ የሚባል አንድ ጀረሳ ላይ ይስቃል። እኛ በምናወራው ታውቃለህ። እሱ ኤርትራዊ ስለሆነ ነው። እሱ ኢትዮጵያ ወደ ገነቷ መች ገብቶ ገና ነው። ስለዚህ አሁን የሚያጣብቅ አፈር ስለሆነ እንትን ነው ማለት ታላቁ ባይዘው የሚያጣብቅ ነገር ከሆነ በቃ አዳም የተሰራበት ከሚያጣብቅ ነው የሚል ነገር አለ እንዴ? ታላቁ እዚሁ ጋር ባለፈው የመጣ አንድ መረጃ ነበር ሰምተህ ከሆነ የሆነ አንድ አሜሪካዊ ኦር ኢሮፒያንስ መሰለኝ አላቅም የገነት አዲስ አበባ አይሚን ባህር ዳር አካባቢ ናት የሚል እንደው ሚዲያውን ተቆጣጥሮት ነበር በቅርብ። ኢትዮጵያ እንትን አይደለም እንትን ነው አረብ ነው ሙስሊም ሰውዬ ነው። ለዛ ነው ሚዲያ ተቆጣጣረው። አዎ ብዙ እንትኖች እኮ አሉ መላምቶች እኮ ከድሮም ይሰነዘራሉ አለ አይደል? በታሪክ አጥኚዎችም ገነት ተብላ የምትቆጠረው ብሎ ብዙ የሚጠቀሱ ሀገሮች አሉ ኢራቅን ጨምሮ የገነት። ይሄኛው ሰውዬ ደግሞ ምንድነው ያደረገው? ላይክ አራቱ ወንዞች በሷ በኩል ምንድነው የሚገናኙባት ይሁን ምናምን እነ ኤፍራጥስን ጨምሮ አባይ ምናምን ያንን ነገር የተጻፈውን ነገር አንስቶ ከቁርአን ከሐዲስና ከመጽሐፍ ቅዱስ ጋር አንድ ላይ አድርጌ ነው የሰውየው ሐሳብ እና ኢትዮጵያ ነች እቺ የኤደን ገነት የምትባለው ኢትዮጵያ ነች ምናምን አለ ነው። ሪኩዌስት የላከ ሰው ካለ ኢብሮ ምናምን ሪኩዌስት አለ እንዴ? ከታች እስኪ አንድ ቁጥር ብለህ ጻፍ። ኤላ ቪዲዮ ፖስቷል። የሚደረገውን አድርጉ። እሺ ኤልያስ ቪዲዮ ፖስት አድርጓል እያላችሁ ነው። አንድ ቁጥር ጻፍላቸው። ሃይቢ ኤላ ይግቡልህ ወደ አንተና። እሺ አባይ ዮናስ ወደ እለቱ የዜና ዘገባ ተመልሰን እናልፋለን። እባክዎትን በእስልምና ዙሪያዊ ጥያቄ ካለዎት ወደ ጥያቄው እንግባ። እሺ ግሩም
አመሰግናለሁ ለሁሉም። ወደ ጥያቄ ስገባ እንደው አንድ ሁለት ጥያቄዎች ይኖሩኛል። ያው የተዛዘሉ ናቸው፣ በዛም የተራራቁ አይደሉም። የመጀመሪያው ጥያቄ የተዛዘሉ ነገሮች ይመችታል። ሁሌ ነጠላ አይመጡም፣ ደረብ ያሉ ናቸው። አዎ አንድ ሰው አንድ ነው ብዬ ነው። እውነት ነው። በሶስት ወይም በሁለት የተገመደ ፈትል ቶሎ አይበጠስም ይላል መጽሐፈ መክብብ። እውነት ነው፣ እንዳይበጠስ ብዬ ነው። እሺ ግሩም። የመጀመሪያ ጥያቄ ኢየሱስ ወይንም ኢሳ በቁርአን ውስጥ በአላህ ፈቃድ ቢሆንም አዋፍ ፈጥሯል ከጭቃ። አንድ ሁለተኛ አልሞተም። አንድ ቆይ እሱን ታብራራዋለህ። አዋፍ ፈጥሯል በምን? በአላህ ፈቃድ። ይሄ ይሰመርበት። በአላህ ፈቃድ ፈጥሯል። አንድ ሁለተኛ አልሞተም። ሶስተኛ እንደ ሰው ፈቃድ አልተወለደም። አራተኛ አልበደለም። እንደ ሰው ፈቃድ ምን ማለት በደል አልተጻፈም በቁርአን። እንደ ሰው ፈቃድ ማለት ይሄ ግሩም እንደ ሰው ፈቃድ ማለት ይሄ በሴክሹዋል ኢንተርኮርስ አልተወለደም ለማለት ነው። ድንግልና የተወለደ ጥሩ። እሺ አልተወለደም። ባው ግን ቆይ እስኪ አንዴ ቆይ የሆነ እስክሪብቶ ላይ አንድ ላይ ጀነራላይዝ አድርገህ እንድትመልሰው። አዎ እስክሪብቶ ላይ ያዝ። እሺ ግሩም። እሺ ይቀጥሉ። ከመጀመሪያው እንጀምር። እሺ የመጀመሪያው አዋፍን ከጭቃ ፈጥሯል በአላህ ፈቃድ። አንድ ሁለተኛ አልሞተም። ሶስተኛ እንደ ሰው ፈቃድ አልተወለደም። አራተኛ አልበደለም። ኃጢአት ወይንም በደል እንዲህ ኢሳ በደለ እንዲህ ያደረገ የሚል አላገኘሁም። ወይንም ደግሞ የእውቀት ስህተት ከሆነ ታስረዱኛላችሁ። አምስተኛ ከጭቃ የተፈጠረው ዘር አይደለም። ከጭቃ የተፈጠረው ዘር አይደለም። ይሄ ከጭቃ የተፈጠረው ዘር ማለት ይሄ ከአዳም የተፈጠረው ዘር አይደለም ማለት የሆነ በዚህ በአላህ በቃሉ በኩል የተፈጠረ ነው ለማለት ነው። ስለዚህ እነዚህ አምስት መሰረታዊ ነገሮች እሱን ፈጣሪ አያሰኙትም ወይ? ምን ጎደለበት ፈጣሪ ለመባል? ከፈጠረ፣ ካልሞተ፣ እንደ ሰው ፈቃድ ካልተወለደ፣ ካልበደለ እንዴት ከኛ ፖይንቶችን ከማየታችን በፊት ፈጣሪ ለምንድነው ፈጣሪ የማያስብለው የሚለው ቃል ፍጡር መሆኑ ነው። እርሶ ራሱ መጨረሻ ላይ ያሉት ምንድነው ያሉ? ከአዳም ዘር የመጣ ሳይሆን በቃል የተፈጠረ ነው እንዳሉት ፍጡር ስለሆነ ይህንን ሁሉ እርሶ ያሉት ኢቨን እውነት ናቸው ብለን ሁሉንም ብናምንና ብንቀበል እንመጣለን አንድ ባንድ ምን ለየት እንደሚያደርገው በኋላ ላይ ለማውራት ማለት ነው። እንደዛ ብለን ሳንቀበል ኢቨን ማለት ብንቀበሉት እርሶ እንዳሉት መጨረሻ ላይ የዘጉት ፍጡር መሆኑ አሁን ከነበረበት ኢየሱስ ክርስቶስ በጠባብ ደረት ወይም በአጭር ቁመት ከሚለው አልፎ እንደው 60 70 80 ክንድ እንኳን ቢሆን ቁመቱ ጃይንት ቢሆን ከሴት ማህፀን መውጣቱ ቀርቶ ከተራራ ላይ ተፈልፍሎ ቢወጣ ምንም ነገር ቢሆን ምንም ያክል ቢገዝፍ ምንም ያክል ተአምር ቢሰራ ፈጣሪ እንዴት አንለውም ከተባለ ፍጡር መሆኑ የሚለው ፖይንቶች ብቻ ሁሉን ታፈርሳለች ፈጣሪ ያለ መሆኑን። ታዲያ ምንድነው የተለየ ፍጡር ነው የሚል ከሆነ ደግሞ ወደዛ ሐሳብ እንመጣለን ማለት ነው። የተለየ ፍጡር ነው ለሚል እነዚህ የተዘረዘሩትን እዚህ ጋር ግን ጥያቄን ማስተካከል አለብኝ ማለት ነው። እዚህ ጋር ይሄን ያመጣሁበት ምክንያት ምንድነው? እነዚህ ነገሮች የሚያሳዩት ፍጡር መሆኑን አይደለም። እኛ ከምንከተልበት አይዲዮሎጂ ጋር ይመሳሰላል። ስለሚመሳሰል ፍጡር አይደለም እንድንል ያደርገናል ለማለት ነው። አያደርግም። ለምን እንደው እሺ በቃ እቺንም ደግሞ አሁን ወደ አምስቱም ሳልገባ እንዲህ ከሆነ ሚካኤል ገብርኤል ምናምን ፍጡር አይደሉም። ባይዘው ማንንም ፍጡር አይደለም። የእርሶ አሁን ለምሳሌ እነዚህን ነገራቶች ምናምን ስናይ ሚካኤል ገብርኤል ምናምን አሁን ለምሳሌ በቃ ፍጡር አይደሉም። አልበደሉም፣ አልሞቱም፣ የጭቃ ዘር አይደሉም፣
በሰው ፈቃድ አልተጸነሱም። እነዚህ አካላቶች በሁን ቃል ተፈጥረዋል ከብርሃን እነሱም ፍጡር አይደሉም ልንል ነው። ስለዚህ ፍጡር ያልሆኑ ብለን ልንዘረዝር ነው ብዙ አካላቶችን። ግን አሁን ወደ ፖይንቱ ልመለስና ያነሱት መጀመሪያ ፈጥረዋል ነው። እዚሁ ጋር ግን አዋፍ አልፈጠሩም መላእክቶች። ወደሱ ነው ወደሱ ነው። በቃ ኢሳ አለይሂ ሰላም አዋፍ አልፈጠረም። አሁን እንግዲህ ወደ መልሱ እንመጣለን ኢንሻአላህ ማለት ነው። አንቀጹን ሼር አድርጌ ነው ጀምረው። እሺ ስክሪን ሼር ሱረቱል ኢምራን ምዕራፍ 3 ቁጥር 49 ላይ ወደ እስራኤልም ልጆች መልእክተኛ ያደርገዋል አለ ይላልም እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ አለ። ኢሳ አለይሂ ሰላም ወፍ ፈጥሯል? አልፈጠረም። የፈጠረው ምንድነው? እኔ ከጭቃ እንደ ወፍ ምን ቅርጹን እፈጥራለሁ። ቅርጹን ፈጥሯለሁ። ቅርጹን የፈጠረው ራሱ በአላህ ፈቃድ መሆኑን በሌላ አንቀጽ ላይ እናያለን። ኦኬ ቅርጹን ራሱ ቅርጽ ማለት ሐውልት መስራት ማለት ነው። ለምሳሌ የሆነ ፔጅ ውስጥ ልግባና የሆነ ነገር ላሳያችሁ እስኪ ምናልባት ይሄው አይዶላትሪ አጋጣሚ ላገኘሁት። ለምሳሌ ይሄንን ጣዖት እንየው። ይሄ ጣዖት ሰው ነው የሚመስል። ይሄ በሰው እጅ የተቀረጸ በሰው እጅ የተሰራ ነው። ምስሉ በሰው እጅ የተፈጠረ ነው። ቅርጽ መፍጠር ማለት ይሄ ነው። ይሄ ቅርጽ መፍጠር ቅርጽ መስራት ይባላል። ኢሳ አለይሂ ሰላም የፈጠረው ምንድነው ስንል ኢሳ አለይሂ ሰላም የፈጠረው የወፍ ቅርጽ ነው፣ ወፍ አይደለም። ከዛ በእርሱም ተነፍስበታለሁ አለ። ያን አሁን ያየነውን ጣዖት ነው በለውና የአፄ ቴዎድሮስ ሐውልት ብለን እናስብ። ወደዛ ይስበኛል ለምን እንደሆነ አላውቅም። እሺ የአፄ ቴዎድሮስ ሐውልት ሚለውን እናስብና ሐውልቱን የቀረጸው ሰውዬ ምስል ፈጥሯል፣ ክሬት አድርጓል፣ ቅርጽ ፈጥሯል ማለት ነው። በሐውልቱም ላይ ይተነፍስበታል። በእርሱም ምን እላለሁ አለ ኢሳ አለይሂ ሰላም እተነፍስበታለሁ አለ። በእርሱም እተነፍስበታለሁ አለ። ሰውየውም ተነፈሰ። ኢሳ አለይሂ ሰላም በፈጠረው ጭቃ ላይ ተነፈሰ። እንግዲህ ሁለቱም ፈጠሩ፣ ሁለቱም ተነፈሱ። በአላህም ፈቃድ ወፍ ይሆናል አለ። ወፍ የመሆኑ ወይም ሰውየው ክሬት ያደረገው ጭቃ ፍጡር የመሆኑ የማን ፈቃድ ነው? የአላህ ፈቃድ ነው። የፈጠረው ፍጥረት ኢሳ አለይሂ ሰላም የለም። ፍጥረት የሚባል ነገር አልፈጠረም። ፍጥረቱን የፈጠረው አላህ ነው። አላህ ከፈቀደ ደግሞ አይደለም ኢሳ አለይሂ ሰላም ሙሳ አለይሂ ሰላምም ከግዑዝ ነገር ፍጥረትን ሰርቷል። የአላህ ፈቃድ ስለሆነ ምን በትሩን ወደ እባብ ቀይሮታል። በትር ግዑዝ ነገር ነው፣ እባብ ፍጥረት ነው። ያውም ሲፈልግ ደረቅ ግዑዝ እንጨት ያደርገዋል፣ ሲፈልግ ደግሞ በትር ያደርገዋል። የአላህ ፈቃድ ማለት ይሄ ነው። ከሙሳ አለይሂ ሰላም ጋር የተለየ ምንም ነገር የለውም። ሙሳ አለይሂ ሰላም ደግሞ የተቆረጠ የሚመረኮዝበት ብረት ነው። የእባብ ቅርጽ አላስያዘው፣ የእባብ ፍጥረት ፊት አልሰጠው ምናምን። ግን እባብ ይሁን አለ አላህ። ትጥለዋለህ አለ። በጣልከው ሰዓት ተንቀሳቃሽ እባብ ይሆናል አለ። ሲያነሳው ዱላ ይሆናል፣ ሲጥለው እባብ ይሆናል። ይሄ ሁሉ የማን ስራ ነው? ወደ እስራኤልም ልጆች መልእክተኛ ያደርገዋል አለ። መልእክተኛ ያደረገው አካል የአላህ Subhanahu Wa Ta'ala ስራ ነው። የአላህ Subhanahu Wa Ta'ala ስራ ደግሞ አላህን ነው የሚያልቀው እንጂ የሰራበትን መንገድ አይደለም የሚያልቀው ወይም ደግሞ ከፍ የሚያደርገው ነው። ይሄ መጀመሪያው ነው። ኢሳ አለይሂ ሰላም ቅርጽን እንኳን በአላህ ፈቃድ መፍጠሩን ደግሞ እንይ። ቅርጽ እንኳን ለመፍጠር ሱራ 6 ቁጥር ስንት ነው የሚለው? ሱራ 5 ቁጥር
110 ላይ እንደዚህ ይላል አላህ በሚል ጊዜ አስታውስ የመርየም ልጅ ኢሳ ሆይ አለ በአንተና በእናትህ ያዋልኩላችሁን ጸጋዬን አስታውስ አለ። ይሄ የአላህ ጸጋ ነው። በህፃንነትና በከፈኒሳነት የበሰለ ሰው ሆነ ሰዎችን የምታናግር ስትሆን አለ እንግዲህ የአላህ ጸጋ ነው። በቅዱስ መንፈስ ወይም በገብርኤል ባበረታሁ ጊዜ አለ ጽሕፈትንና ጥበብንም ተውራትንና ኢንጅልንም ባስተማርኩ ጊዜ ከጭቃ አለ ወፍ በፈጠርክ ጊዜ አለ የወፍ ቅርጽ ቢጤ አለ ቢጤ ማለት ወፍ የሚመስል ማለት ነው። የወፍ ቅርጽ የሚመስል የወፍ ቅርጽ ቢጤ ማለት ነው። በፈቃዴ በምትሰራና አለ ቅርጹን ራሱ የሰራው በምንድነው? በአላህ Subhanahu Wa Ta'ala ፈቃድ ነው። ቢጤ ወፍ የሚመስል ቅርጽን የሰራው በአላህ Subhanahu Wa Ta'ala ፈቃድ ነው። በምትሰራና በውስጧ በምትነፋ በፈቃዴም ወፍ በምትሆን ጊዜ ኦኬ። ስለዚህ ይህንን በጠቅላላ እውር ሆኖ የተወለደንና ለምጻምንም በፈቃዴ በመታሽር ጊዜ ምናም ይሄ ሁሉ በጠቅላላ የአላህ Subhanahu Wa Ta'ala ፈቃድ መሆኑን እናያለን። ታዲያ አንተ በአላህ ፈቃድ መስራት ትችላለህ ወይ ካላችሁኝ፣ አዎ መስራት እችላለሁ። ግን አላህ ይፈቅዳል ወይ ነው? አይፈቅድም። ለምን? እኔ ፍጡር ስላልሆንኩ ነው የማይፈቅደው። ኢሳ አለይሂ ሰላም ፍጡር ካልሆነ እኮ ፈቃድ አያስፈልገውም። ከመሰረቱ ራሱ ለምን አይሰራም? ለምን ፈቃድ ያስፈልገዋል? ነገራቶች ለመሰራት ነው። እንደዛ ሳይሆን በተአምራት ወደ እስራኤል ልጆች ስለላከው ነው። ልክ ሙሳ አለይሂ ሰላም ከግዑዝ ነገር ነፍስ ያለውን ነገር እንዳወጣ ሁሉ ኢሳ አለይሂ ሰላም ደግሞ ከግዑዝ ከሆነ ጭቃ በአላህ ፈቃድ ቅርጽን ፈጠረ። በአላህ ፈቃድ ደግሞ ያቺ ጭቃ የፈጠራት ቅርጽ ወፍ ለመሆን በቅታለች ማለት ነው። ኢሳ የፈጠረው ምንም ነገር የለም። ሰው የተለየ ነገር የለውም ነው የመጀመሪያው። ሁለተኛ በእናትና በልጅ ወይም በሴትና በወንድ ሴክሹዋል ኢንተርኮርስ ላይ ትንሽ እንትን እንበል እዚህ ጋር ትንሽ እንኳን እሺ ጥሩ ነው ያመጣኸው። ግን እዚህ ጋር ፈቃድ የሚለው ተጨማሪ መልስ ካለው አንተ ትነግረኛለህ። እኔ እንደ አንድ ክርስቲያን የመረዳት አቅሜ ወይንም ደግሞ መረዳቴ ምንድነው? ፈቃድ ሲባል መስማማትን ይፈጥር ዘንድ መስማማትን በአላህ ፈቃድ ሲባል መስማማትን። ለምሳሌ እንደገና ደግሞ አንዲት ፈቃድ ለምሳሌ ሁለት ከሆኑ እንዴት በገዛ ፈቃዱ ራሱ አይፈጥርም ወይ? ፈጣሪ ከሆነ በሁለት አካላት መካከል አንድ ፈቃድ መኖሩ ያስረዳኛል ብዬ ነው እኔ የምወስደው በእኔ አንደርስታንድ አንድ ክርስቲያን። ለምን በሁለት ወይንም በሶስት አካላት ወይንም ሶስት አካል እኔ አሁን ለምሳሌ ማምነው አንድ አምላክ ሶስት አካላት አሉት አንድ ፈቃድ አለው ነው የምለው። ልክ እንደዚህ ሁሉ እዚህ ጋር ያለው ፈቃድ የአካላትን ፈቃድ ማለት የአላህን ፈቃድ መሆኑን ያጠይቅልኛል ወይንም ይነግረኛል ብዬ እረዳለሁ እንጂ አንተ በተረዳህበት አልረዳም። አንደኛው ነገር እሱ ነው። ሁለተኛው ነገር ወደ ሁለተኛው ሳይገቡ በመጀመሪያ ኢየሱስ ክርስቶስና የእግዚአብሔር ፈቃድ አንድ ነው ባሉት ላይ እናወራለን። ሉቃስ ጋር በተገናኘ ችግር በኋላ እናቆየው። አሁን ያነሱት ሐሳብ ላይ ፈቃዳቸው አንድ መሆኑን አያሳይም ወይ? ምን እንደሚያገናኘው ነው ያልገባኝ። ፈቃድ ማለት ይሁንታ ነው። አንድ ለምሳሌ ልተኩስ እላለሁ፣ አዛዥ ተኩስ ካለኝ መተኮስ እችላለሁ ማለት ነው። ተኩስ ካላለኝ መተኮስ አልችልም። ይሄ አዛዥን ማስፈቀድ ማለት ነው። ይሄ ነው ፈቃድ የሚባለው። ልሩጥ ብለህ የምታስፈቅደው አካል እየገለጠስ ቢሆን ታላቁ እና ስለ አካል እኮ ነው። አካል እየገለጠስ ቢሆን አካል ነው። አዛዥ አለ፣ ታዛዥ አለ። ሁለት አካል አለ። አካል እየገለጠ ማለት ሁለት አካል ምን ለማለት ፈልጌ ነው? ይሄ በአንዱ አምላክ ውስጥ ያለ ሁለት አካላትን ብዛት እየጠቆመንስ ቢሆን ገብቶሃል? ግዴታ አዛዡን እየጠየቀ ብቻም ሳይሆን አካላትን ለመናገር እየሞከረስ ቢሆን እንደዛ እረዳለሁ እንደ አንድ ክርስቲያን። አው እርሱ አሁን ክርስትና ላይ ቆሞ ነው እያወሩ ያሉት አንድ። ሁለተኛ ደግሞ በክርስትናው ራሱ ኢየሱስ ክርስትና ነው እኮ አይገባኝ። አሁን ቁርአኑን ስጠይቀህ ወንድሜ መሰለኝ ብዬ አሁን አረጋግጬ አይደለም የተናገርኩት። ትክክልም አይደለም አጣያቂ ትክክል አይደለም። ችግር የለውም ገብቶኛል። አላህ Subhanahu Wa Ta'ala ምንድነው የሚለው? አላህ በሚል ጊዜ አስታውስ የመርየም ልጅ ኢሳ ሆይ በአንተና በእናትህ ላይ የዋልኩላችሁን ጸጋዬን አስታውስ አለ። ጸጋዎቹ ውስጥ እየዘረዘረ ነው። ያ የአላህ ውለታ ነው። ለማን? ለኢሳ አለይሂ ሰላም። አንድ ፈቃድ ኑሯቸው ተመካከረው እየሰሩ አይደለም። አላህ Subhanahu Wa Ta'ala ውለታን እየዋለለት ነው። ከውለታዎቹ ውስጥ ሲዘረዝር ነው የወፍ ቅርጽን እንኳን የሰራው በፈቃዴ ነው፣ ያ የኔ ውለታ ነው እያለ ነው። እኔ ያደረኩልህ ውለታ ነው። ማን ነው እዚህ ላይ ኦነሩ የሚታየው? ማን ነው አዛዡ? ማን ነው አሰሪው? ማን ነው ሰሪው? ማን ነው ታዛዡ? ማን ነው ውለታ ያለበት? አባ ዮናስ
አንድ ፈቃድ መሆኑ እንዴት ነው አሁን እዚህኛው አንቀጽ ላይ ሱራ 5 ቁጥር 110 ላይ ያለውን እንኳን ዝም ብለን ወደ ኋላ ሳንመለስ ምኑ ነው አሁን አንድ ፈቃድ የሚያስብለው? ኦኬ እንግዲህ አንድ ፈቃድ እኔ ሊያሰኘኝ የሚችለው ምንድነው አንደኛ አካላትን ለመግለጥ የተጠቀመ የሄዱበት መንገድ ለምሳሌ አንዱ አካል አላህ ሁለተኛው አካል ኢሳ የሄዱበት መንገድ ለምሳሌ አላህ ላኪው ነው ኢሳ ተላኪ ነው በላኪና ተላኪ መካከል ከፍታና ዝቅታ አለ ምንም ጥርጥር የለው ከፍታና ዝቅታ አለ ዝቅታ የመጣው ግን ይሄ ዝቅታ ውስጥ ያለው ኢሳ የሰው ልጅ ለማዳን በመጣበት መንገድ ምክንያት ያገኘው ነው ብዬ ነው አረ እንደዛ ይባላል አሁን እሺ እሱን ክርስቲያን ትልቁ ችግር ምንድነው መሰሎት ክርስትናን አስተምህሮ በእስልምና መነጽር ማየው ከሆነ ሙሉ በሙሉ በቃ እጥለዋለሁ ማለት ነው አስተምህሮቱን ወይም ደግሞ ሙሉ በሙሉ አዞረዋለሁ የእስልምናን አስተምህሮም ደግሞ በመጽሐፍ ቅዱስ መነጽር የሚታይ ከሆነ ምንም ትርጉም የለውም እየተሰራ ያለው ስራ ኢስላም እንደ ኢስላም አሁን እርሶ የሚሉት ሁለት አካል አሉ ሁለት ማንነት ከሆነ አዎ ሁለት ማንነት እኔና አላህም እኮ ሁለት ማንነት ነን ሁለት ማንነት ነው እዚህ ጋር ያለው አንዱ ማንነት ማን ነው ፈጣሪ ክሬተር የሆነ በውለታ ውሎ ሌላው አካል ተአምር እንዲሰራ የወፍ ቅርጽን እንኳን ስዕልን ቅርጽን እንኳን እንዲፈጥር ፍቃድ የሰጠ ውለታ የዋለ ነው ይሄ ፈጣሪ ነው ክሬተር ነው ሁለተኛው ማንነት ማን ነው ተላኪ ነው ምንም ከራሱ ማድረግ የማይችል አካል ነው የሆነ ነገር ለመስራት የፈጣሪውን የላኪውን ያዛዡን የጌታውን ኦርደር የሚቀበልና ፈቃዱን የሚጠይቅ ነው ይሄ ነው ኢስላም ላይ ያለው አስተምሮ ባይዘው ይሄ ራሱ አስተምሮ ደግሞ ክርስትና ላይ በሚለው እናወራለን ችግር የለውም ግን አሁን ያልኩት ሐሳብ አንዴ ጥሩ መተህልኛል ጥሩ ነው ያብራራው እዚህ ጋር ያብራራው ግሩም ነው እዚህ ጋር ምንድነው አሁን እሺ ዝቅታውን አሳየን የኢሳን ዝቅታ የአላህን ከፍታ አሳየን አዛዥ አለ ታዛዥ አለ ነገር ግን በአዛዡ ፈቃድም ቢሆን ታዛዡ ከፈጠረ ፈጠረ ያሰኘሙ አልፈጠረም ታዛዡ ፍጥረትን አልፈጠረም ኦኬ ተስማሙ ማን ነው ፈጣሪው የሚባለው እዚህ ጋር እኮ የሚለን አዛዥ አለ ነገር ግን ባያዝ ነው ይፈጠር ነበር ኖ አልፈጠረም የወፍ ቅርጽ ነው ማለት የወፍ ቅርጽማ አሁን ለምሳሌ ሰዓሊዎች አሉ ሰዓሊዎች እኮ አሁን አላህ ካልሻ እናንተ አትሹም ይላሉ ቁርአን ላይ እንደዛ ነው አላህ ካልሻ ማለት አላህ እኛን ሲፈጥረን የሰጠን ማንነት አለ ያ ማንነት ምንድነው ለምሳሌ ምርጫዎችን መምረጥ እንድንችል ካፓሲቲው እንዲኖረን አድርጎ ፈጥሮናል ያ ካፓሲቲ እንዲኖረን አድርጎ መፍጠሩ የሱ መሻት የሱ ፍላጎት ነው በዛ ካፓሲቲ አማካኝነት እኛ የሆነ ነገር ስንመርጥ ደግሞ የኛ መሻት ነው የኛ ፍላጎት ነው ስለዚህ የኛ ፍላጎት በአላህ ፍላጎት ውስጥ ያለ ነው እዚህ ላይ ደግሞ ያወራ ያለው ነገር ምንድነው ኢሳ አለይሂ ሰላም ኢቭን ቅርጽን የመቅረጽ አቅሙ በአላህ መሻት በአላህ ፈቃድ በአላህ ፍላጎት ውስጥ ያለ ነው የኛ ፍላጎት የኢሳ አለይሂ ሰላም አቅም ችሎታ አይደለም እያንዳንዱ እንቅስቃሴው የአላህ ፈቃድ ነው ኦኬ አላህ ባይፈቅድ ኑሮ ኢሳ አለይሂ ሰላም ቅርጽ መፍጠር አይችልም ወፍ እኮ አይደለም ፈጠረ ያለው ቅርጽን ነው የወፍን ቅርጽ እንኳን ሐውልት እንኳን መቅረጽ አይችልም ነበር ነው ይሄ ደግሞ የኢሳ አለይሂ ሰላም ምን ያክል ያለ አላህ ማለትም ኢሳ አጠቃላይ ሰው ሁሉ ምንም ነገር ማድረግ እንደማንችል ነው የሚያሳየው ያለሱ ፈቃድ ግሩ መልካም ስለዚህ ቃል በቃል አንዳንድ ጠይቀና ይሄን እናልፈዋለን አሁን ባንተ ሐሳብ ልስማማ ፈቃዱ አላህ ነው ፈቀደለትና ቅርጽ ሰራ ቅርጽም ለመስራት ፈቃድ ያስፈልጋል አልከኝ ትክክል ኦኬ ግሩም እሺ ቅርጽም ለመስራት ፈቃድ አስፈልገው በአላህ ፈቃድ ቅርጽ ሰራ እሺ ተስማማሁ በአላህ ፈቃድ ቅርጽ ሰራ ከዛ ደግሞ አሁንም በአላህ ፈቃድ ተነፈሰበት ሲተነፍስበት ወፎች ሆኑ አሁንም በአላህ ፈቃድ ተነፈሰበት ሲተነፍስበት ወፍ ሆኑ ስለዚህ በእርሱ ፈቃድ በአላህ ፈቃድ ሂዶ ምን ሆነ ወፍ ሆነ ስለዚህ ዞሮ በአላህ ፈቃድ የፈጠረው ወፍ አለ ወደሚለው አይደርሰን
ስለዚህ አሁን እንደ እርሱ አባባል ከሆነማ ላይክ ኤሳውም ኤልሳም አይ ቲንክ የቀሰቀሱት ሬሳ ምናምን ያ ሁሉ የእግዚአብሔር ፈቃድ ቢሆንም እነሱ ነው ሙታንን ያስነሱ ወደሚለው ነው የምንመጣው። ላይክ አቅማቸው የነሱ ነው። በቃ እነሱ እንደው ፈጣሪ እንኳን ፈቅዶላቸው ቢሆንም ሙታንን የማስነሳት ግን አቅም አላቸው ነው። ወደዛ ነው የምናልፈው። ሙሳ አለይሂ ሰላም እንደዚሁ በትር እባብ ሲወጣ አሁንም ፈቃጁና ሰሪው አላህ ቢሆንም በሙሳ በኩል ስለሆነ ሙሳ ፈጣሪ ነው። ሙሳ ከግዑዝ ነገር ህይወት ያለው ነገር ያወጣል እያለ ነው። እንደገና ከተራራ የተወለደችው ግመል አለች፣ የሷሊህ ግመል። ያቺን ግመልም በተመለከተ በነብይ አማካኝነት ስለተደረገ አሁንም ሰሪውን ወደ ስራውን ወደ ኤጀንቱ ያስጠጋን ነው። ወደ ኦነሩ ወደ ዋናው ሳይሆን ወደ ኤጀንቱ ማስጠጋት ማለት በፈቃዱ የሚያሰራ አቅም ያለው ካፓሲቲ ያለው ሁሉ ነገር ያለውና እነዛን ነገራቶች እንዲሰራ ችሎታ ያለው አካል በፈቃዱ በሱ ፈቃድ ባይሆን እንጂ በማይሰራ ሁኔታ ላይ በፈቃዱ ያሰራውን ነገር ነው። እንደዛ ከሆነማ ነገሌ ፈጣሪ ናቸው ከተባለ እንግዲህ ነቢያቶች በሙሉ ሙታንን ያስነሱ ማለት ነው። አጠቃላይ ሙታንን የማስነሳት አቅም አላቸው፣ እነሱ ነው ያስነሱ። ሙሴም እንዲሁ ደግሞ በትሩን ከበትሩ መባል ፈጠረሱ ነው። ልዩነት አለው ታላቁ እዚህ ጋር ልዩነት አለው። ምንድነው ልዩነቱ? የነ ኤሳው አይ ሚን የነ ኤልሳ የነ ኤልያስ ወይንም የነ ጴጥሮስ የነ ጳውሎስ ወይንም ደግሞ ሌላ የነሱ ተአምር ነው። እንደምታውቀው ተአምር ነው። ይሄ ምንድነው? ይሄ ግን ተአምራቶች እዚሁ ጋር ተጠቅሷል። ተአምራቶቹ እኮ እዚሁ ጋር ተጠቅሷል። ለምሳሌ አይና በራል እኔ ከጌታዬ በተአምራት ወደ እናንተ መጣሁላችሁ ብሎ አይደለም የሚጀምረው? ተአምር መሆኑን አይደል ተናግሮ የሚጀምረው? እሱማ በድንግልና መወለዱ ነው። እሱ እኮ በተአምር ነው። እንዲህ አይነት በሰዎች ነገር አልተለመደም። ስለዚህ እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴችም ፖይንት እንይና ከዛ ይመጣል። ወደ እስራኤል ልጆችም መልእክተኛ ያደርገዋል አለ ምዕራፍ 3 ቁጥር 49 ይላል ማለት ምንድነው ያለው? እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ አለ። ስለ ውልደቱ ነው የሚያወራው። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። የወፍ ቅርጽ ስለመፍጠሩ በእርሱም በአላህ ፈቃድ ዕውር ሆኖ የተወለደን ለምጻምንም፣ እነዚህ ሁሉ ወደ እስራኤል ልጆች የመጣባቸው ተአምራቶች ናቸው። ላይ ነው ወደ እስራኤል ልጆች መልእክተኛ ያደርገዋል ይላልን። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። አሁን ይሄ ምንድነው ተአምራቶች እየዘረዘረልን እኮ አሁን በተአምር ወደ እናንተ መጣሁ ሲል አመጣጡ በድንግልና ነው። ይሄ አስደናቂ ነገር ነው። በሰዎች ዘንድ አልተለመደም። ወደ ታች ስትሄድ እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁኝ አለ። እዚህ ጋር ጠብ የለኝም። በእርሱም ተነፍስበታለሁ፣ ይሄም ችግር የለም። በአላህ ፈቃድ ወፍ ይሆናሉ፣ ይሄም ችግር የለም። በአላህ ፈቃድ ዕውር ሆኖ የተወለደ ለምጸኛንም አድናለሁ። እንደውም እዚህ ጋር ጨርሱት ችግር የለውም። ተአምሩ መጨረሻ ላይ ስለሚመጣ እርሱ ራሱ ይረዱታል። አሁን እግረ መንገዱን ባገኙት ሐሳብ ላይ ከማውራት ሳይሆን እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ አለ። በእርሱም ተነፍስበታለሁ፣ በአላህም ፈቃድ ወፍ ይሆናል አለ። በአላህም ፈቃድ ዕውር ሆኖ የተወለደን ለምጸኛንም አድናለሁ አለ። ሙታንንም አስነሳለሁ። የምትበሉትንና በቤታቸው የምታደልቡትን ሁሉ ነግራችኋለሁ። የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ተአምር አለበት ይላል። ተአምሩ ምንድነው? ቆይ እንዴ ከዛ በፊት ማለት ነው ቀድም አንድ በተደጋጋሚ ስትናገሩ የነበረው ሐሳብ ነበር። በርሱ ፍቃድ ምናምን እያልን እየተወያየንበት ነበር። እዚህ ጋር እዚሁ ሙሉን ቀድም በደንብ እንትን ስላላል ነው እዚህ ጋር ያለው ሐሳብ አንዱ በርሱ ፍቃድ ስትል እዚህ ጋር አሁን አንድ ላይ አድርገን በአላህ ፈቃድ ዕውር ሆኖ የተወለደን ለምጸኛም አድናለሁ ይላል። በአላህ ፈቃድ ዕውር ሆነ፣ ከዛ በኋላ ደግሞ እሱ ያድነዋል። ቅድም የተናገርከው ጋር ፋላሲ አያመጣም ወይ የሚለውንም አንድ ላይ አድርገህ ከዛ በኋላ ወደ ታች ያሉት ደግሞ የምታያቸው ታምራት ናቸው። የምትበሉ በቤታችሁ የምታደልቡትን ሁሉ ነግራችኋለሁ፣ የምታምኑ እንደሆናችሁ ለእናንተ እያለ ይናገራል። ሙሉ አንቀጹ አንድ አንቀጽ ነው ባይዘው የተለያየ አይደለም።
ከላይ በተአምር መምጣቱን ይናገራል። ሁሉን ከዘረዘረ በኋላ ደግሞ በዚህ ውስጥም ተአምር እንዳለበት ለሚያምኑ ሰዎች ግልጽ ሆኖ ያስቀምጣል። እርሶ ምንድነው ያደረጉ ያሉት? እንደ ወፍ ቅርጽ ፈጥራለሁ በእርሱም ተነፍስበታለሁ በአላህም ፈቃድ ወፍ ይሆናል የሚለውን ተአምር አይደለም አሉ። ከዛ በኋላ ደግሞ በአላህም ፈቃድ ዕውር ሆኖ የተወለደ ለምጸኛን ማድናለሁ ቢለው ይሄንንም ተአምር አይደለም አሉ። ሙታንንም አስነሳለሁ የምትበሉትን በቤታችሁ የምታደልቡትን ሁሉ ነግራችኋለሁ የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ተአምሩ ሙታንን ማስነሳት ነው ምናምን እያሉ ደግሞ እንደገና ይሄኛውን እንደ ተአምር እየወሰዱት ያሉና ለማንኛውም ስሚዝ ቀጥልና ይሄንን በቀጥታ እናልፈዋለን። አብሽ አንዴ ብዙ ጊዜ አፍኘዋለሁ። ችግር የለውም ሐሳቦትን ገልጸው ከስሚዝ ጋር ያወራሉ። ችግር የለውም። አይ ተመሳሳይ ለማለት የፈለኩት እንዳይጠመዘዝ ብዬ ነው። እሺ አይ ተመሳሳይ ርዕስ ነው የምናወራው። ራሱን ይሄንን ነው የምናወራው አይደለም። አንተ አትግባ አይደለም የኔ ሐሳብ አብርሽ የተረዳ ማለት ሚስ አንደርስታንዲንግ እንዳይኖር ለማለት የፈለኩትን አንድ ጊዜ ብቻ አጠር አድርጌ ልናገር። የመጀመሪያው አመጣጥ በድንግልና መምጣቱን ነው እኔ በተረዳሁበት መንገድ እየፈረጅኩ አይደለም። አንድ ሁለተኛ ለእናንተ እንደ ከጭቃ ወፍ ቅርጽ እንደ ወፍ ቅርጽ እፈጥራለሁ ሁለተኛ መንገድ። ሶስተኛው ደግሞ ምንድነው በእርሱ ፈቃድ የሚለውን የሚያፈርስም ቃል አለ። ምንድነው በአላህ ፈቃድ ዕውር ሆኖ የተወለደውን አድናለሁ ይላል። አንደኛ እዚህ ጋር ፈቃድ የሚለው ይመጣና የሱን ደግሞ ምንድነው የራሱን ስልጣንም የሚያሳይ የሚመስል ቃል አለ። በአላህ ፈቃድ ዕውር ሆኖ የተወለደውን አድናለሁ ሲል በእርሱ ፈቃድ ዕውር ሆኖ እርሱ ካዳነ የአውቶሪቲ ጉዳይ ይነሳል ማለት ነው። ቀደም ስናገር የነበር የሁለቱ የፈቃድ አንድነት ስለም ነበር። ስለዚህ ይሄን አንድ ላይ አድርጎ ስሚዝ መመለስ ይችላል። አዎ ገብቶኛል። እየሰማችሁ ስለነበረ ከቅድም ጀምሮ አባ ሚስኮንሰፕሽን የሚፈጠር አይመስለኝም። አንደኛ ያነሱት ምንድነው ከተፈጥሯዊ መንገድ በውጪ በሆነ መልኩ መፈጠር ሌላ የሆነ አፕሊፍት ያደርገዋል የሚል ሐሳብ ስላነሱ መወለድ በሚለው አዎ እሺ አሁን የተለዩ ነገሮችን ማንሳት ለእያንዳንዱ ብዙ የተለዩ ነገሮችን ማንሳት እኛ እንችላለን። ብዙ ማለት ነው። ቀደም ይያሉት ነበር። አሁን ለምሳሌ የሳሊህ ግመል አላህ Subhanahu Wa Ta'ala ምናልባት ታሪኩን አታውቀውም ግን እንጂ ጀስት ዝም ብዬ በቀላሉ የሳሊህ ግመል ሳሊህ ነብዩላህ ሳሊህ ማለት ነው ከተራራ ማለት ነው። ከተራራ ግመሏ ከተራራ ወጣለች በአላህ ተአምር ማለት ነውና እቺ ግመል አይደለችም አባ እንግዲህ ከተራራ ወጣለች ማለት የተፈጠረች ናት። አስቀድማ አልነበረችም። አላህ Subhanahu Wa Ta'ala በተአምር ከተራራ ግመልን አወጣ። ይሄ ይችላል ፈጣሪ ሁሉን ይችላል በየማመን ሰው ነኝ። ፈጣሪ ሁሉን ይችላል አይችልም አይደለም ጥያቄ። ግመሏ ግመል አይደለችም ወይ? ግመሏ ግመል ናት። በቃ ግመሏ ግመል ናት። እሺ በጣም ጥሩ። እሺ የተለየ የሆነ ነገር ከሌሎቹ ግመል ግን በሴክሹዋል ኢንተራክሽን የተገኘች ግን አይደለችም አይደል? ኦኬ ግን ስቲል ግመል ናት። ኦኬ ስለዚህ በተለየ መንገድ መገኘት ከኦርዲናሪ ግመሎች አያስወጣትም አይደል? ግመል ከመባል ያስወጣታል። ይሄ ሊያስወጣት የሚችልበት የማይችልበት ምክንያት ምንድነው? አንደኛ ይሄ ጄኔቲካሊ በተለየ መልኩ ነው የምትታየው። ለምሳሌ ከእንስሳት ዓለም እኮ ግመል አይደለችም። ግመል በተለየ መልኩ ፍረጃውም የተለየ ነው የሚሆነው እኮ ግመል ስንል ተቀጽላ ይኖራታል። ለምሳሌ እኔ በምረዳበት አንድ ጊዜ ይረዱኝ። አሁን በመጽሐፍ ቅዱስ ውስጥ ምን አለ መሰለህ? እኔ በምረዳበት እምነት መንፈሳዊ ሰራዊት የሚባሉ መንፈሳዊ ፈረሶች የሚባሉ አሉ፣ የእሳት ፈረሶች። አሁን እነዚህ በዚህ መሰረት አሁን አንተ ባስረዳኸኝ መሰረት ፈረስ ናቸው ብዬ አሁን እዚህ ካሉት ፈረሶች ጋር አንድ አድርጌ አልይዝም። ፈረስ ነው፣ ፈረስ ተብሎ ተጠቅሷል። ነገር ግን የተለየ ፈረስ ብዬ ነው የምጠቅሰው። እንደሱ አይደለም። ሰዎች ተአምራትን ጠየቁ። ተአምራቱን ደግሞ አላህ Subhanahu Wa Ta'ala ከተራራ ማለት ነው ግመልን አወጣላቸው። ግመሏ እንደማንኛውም ግመል ማለት ነው ስትኖር ነበር።
በተራ ማለት ነው ከሌሎች ግመል ጋር ውሃ ትጠጣለች። ተመሳሳይ የሆነ ፊዚዮሎጂ ያላት ግመል ማለት ነው ኮስ። ስለዚህ እዚህ ጋር አሁን እቺን ግመል የምንላት ግመል ናት ወይ? አዎ ግመል ነው ልንል የምንችለው። ለምን እንደ ግመል ኖራለች፣ እንደ ግመል። እኔ ታሪኩን አላውቅም፣ አንተ ባልከኝ ዝም ብዬ እየመለስኩ እንጂ ማለት። ስለዚህ አሁን የኔ ጥያቄ ምንድነው የአምላክ ችሎታ ላይ ሳይሆን የኔ ጥያቄ እቺ ግመል የሚያስብላት ከሆነ ከተስማማን ልክ በተመሳሳይ በተለየ መልኩ መገኘትም ከሌላው በተለየ መልኩ መገኘት ሰው አይደለም እንድትል አያደርግህም ነው። አንድ ይሄን ነጥብ እንድትይዝልኝ ነው። ሁለተኛ ነጥብ እዚህ ጋር ስሚዝ አንዴ እዚሁ ጋር አንዴ ቆምልኝና ማለት ነው። አንዴ ትቆምልኛለህ። ምንድነው አሁን ይሄን ሐሳብ ሳመጣ አንደኛ ኢሳ በድንግልና ሲወለድ ከሰዎች ግድ ተለየ። ኢሳ ሰው ነው ወይ? አዎ ሰው ነው። ነገር ግን በድንግልና ነው ግን የተወለደው። አየህ ግድ እንከፍለዋለን ማለት ነው። ኢሳ ሰው ነው ወይ ሲባል ነብዩ ሰው ናቸው ወይ? ከፈላት ግመሏን እኮ ከተራራ አሁን አይዋ ግመሏን ግመል አላት፣ ኢሳንም ሰው አልነው። ነገር ግን በቃ ተስማማን። የተቀጽላለው ተስማማን። እሱ ላይ ማን ተስማማን? ግመሏ አልኩህ እኮ በሴክሹዋል ኢንተራክሽን የተገኘች ግመል አይደለችም እኮ አልኩኝ እኔም እኮ። ልክ ኢሳም በሴክሹዋል ኢንተራክሽን የተገኘ አይደለም። ስለዚህ በዚህ መንገድ መምጣታቸው በራሱ ተቀጽላ ወይንም ደግሞ ስለዚህ መንገድ የመጣ ብለን እንጂ ከግመል ጋር እኩል አንፈረጅም። በዚህ መንገድ መምጣት ግመሏ ምንድነው? ቆይ አንድ ጊዜ አለ። እሺ ግሩም ጥሩ። እንደምታውቀው አህያ አለች። የሜዳ አህያ ደግሞ ምንለው አለ፣ ወይንም ይሄ ነጮቹ ዜብራ የሚሉት ማለት ነው። አየህ ምናልባት አላቅም ከተሳሳትኩ ተረማለሁ። ጀርባዋ ላይ ባለው ምስል ከሆነ አላቅም ዜብራ የተባለችው አላቅም፣ ግን ይለያሉ። የሜዳ አህያና የዚህ እኛ አህያ የምንለው እቺ በከተማ ያለችው አህያ ማለት አህያ ናቸው ስማቸው። ነገር ግን የሚለዩበት መንገድ አለ። የዱር አህያም ልንላት እንችላለን። አየህ ስለዚህ ግመሉ ጋር እንስማማለን። ነገር ግን የግድ አመጣጡ እንዲለይ ያደርገዋል ማለት ነው። እሺ ገብቶኛል። አሁን እዚህ ድረስ ከተስማማን ሁለተኛው የተገኙበት መንገድ ነው እንጂ የተለየው ግመሏ ግመል ነው የሚለው ከተስማማን፣ ሌላው ፍቃድ ላይ ነው የምንመጣው። ለምን ያው አላማው ይገባናል። የዚህ ጥያቄ አላማ ስለሚገባን የኢሳን የሆነ አፕሊፍት ለማድረግ ነው ወይም ደግሞ አምላክ ነው አይነት ደረጃ ለማድረስ ነው። በቃ የጥያቄው አላማ ያ ስለሆነ ማለት ነው። ፍቃድ እያልክ ስለሆነ አንድ አይነት ፍቃድ እንዳላቸው ያሳያል የሚል ቅድም እያነሳህም ስለነበረ ማለት ነውና አባ በአንተ እምነት ኢየሱስ አምላክ ነው ብለህ ነው አይደል የምታምነው? መቼስ አይ ቲንክ እንደሱ ብለህ ነው የምታምነው። በጣም ጥሩ። አይ ቲንክ በስላሴም ታምናለህ፣ አብ ወልድ መንፈስ ቅዱስ ብለህ ታምናለህ ይመስለኛል። እውነት ነው አምናለሁ። በጣም ጥሩ። አብ በፍቃዱ ወልድን ሊያጠፋው ይችላል? አይችልም። እሺ አብ በፍቃዱ ወልድን ካጠፋው ወልድ ፈጣሪ ሊሆን ይችላል? አይችልም አይደለ? በተአምር ሊሆን አይችልም ፈጣሪ አይደለ? አዎ። እሺ ፒኬ አንዴ ምዕራፍ 5 ቁጥር 17 ክፈትልኝ። ቁርአንን ክፈትልኝ። በደንብ ተከታተል። እሺ ምንድነው ያልከን? አብ ወልድን በፍቃዱ በፍጹም ሊያጠፋው አይችልም ማለት። አብ በፍቃዱ ወልድን የሚያጠፋው ከሆነ ምን ሊሆን አይችልም? ወልድ በፍጹም ፈጣሪ ሊሆን አይችልም። ተመልከት ይሄንን ምዕራፍ 5 ቁጥር 17 ምን ይላል መሰለህ? እነዚያ አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በርግጥ ካዱ አለ። ከዛ ቀጥሎ ምን አለ? የመርየም ልጅ አልመሲህን እናቱንም በደንብ አዳምጠኝ። የመርየም ልጅ አልመሲህን እናቱንም በምድር ያለን ሁሉ ለማጥፋት ቢሻ ከአላህ ማዳንን የሚችል ማን ነው በላቸው። የሰማያትና የምድር የመካከላቸውንም ንግስና የአላህ ብቻ ነው። የሚሻውን ይፈጥራል። አላህ በነገሩ ሁሉ ላይ ቻይ ነው አለ። አሁን ምን እያለ ነው እዚህ ጋር አላህ Subhanahu Wa Ta'ala? እነዚህ አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በርግጥ ካዱ ካለ በኋላ የመርየም ልጅ አልመሲህን ማን ነው? የመርየም ልጅ አልመሲህ አባ ኢሳን ብቻ ሳይሆን እንደውም ጭራሽ እናቱንም በምድር ያለውን ሁሉ ለማጥፋት ቢሻ
ከአላህ ማዳንን የሚችል ማን ነው በላቸው ይላል። ስለዚህ እዚህ ጋር ምን እያለ ነው አባ? ከአላህ የሚሻውን ይፈጥራል። አላህም በነገሩ ላይ ቻይ ነው፣ ሁሉን ይችላል። የላይኛው ሐሳብ ምን እያለ ነው? የላይኛው ሐሳብ ማለት ነው አላህ Subhanahu Wa Ta'ala ቢሻ በፈቃዱ ኢሳን ራሱ ሊያጠፋው ይችላል። ማንም አይከለክለኝም፣ ከእናቱንም ጭምር። እሱም ብቻ አይደለም ኢሳንም እናቱንም እኔ ላጠፋ ብፈልግ አጠፋቸው ነበረ። ገብቷል? እነሱን የሚያድናቸው አንድም የለም፣ እኔ ጋ ነው ስልጣኑ እያለ ነው። አሁን በቁርአኑ መሰረት ኢሳ አላህ ቢፈልግ ቢኖሮ በአላህ ፍቃድ አላህ ሊያጠፋው ይችላል ማለት ነው። ስለዚህ አላህ ሊያጠፋው የሚችል ከሆነ ኢሳ አምላክ ነው አይደለም? በዚህ አንደርስታንዲንግ ሊሆን አይችልም። በቃ በፍጹም ሊሆን አይችልም አይደለም? በዚህ አንደርስታንዲንግ ሊሆን አይችልም፣ ወይንም በዚህ ክፍል ሊሆን አይችልም። በዚህ ጥቅስ ሊሆን አይችልም። በዚህ ክፍል ማለት ምን ማለት ነው? ይሄ ቁርአን ማለት በዚህ ቨርስ እኮ እዚህ ጋር ባለ ሐሳብ አሁን አንተ ባመጣው ሐሳብ ሊሆን አይችልም። እዛ ላይ ባለው እንትን ላይ መጽሐፍ ቅዱስ ላይ እኮ አይደለም ማነህ አትደረግ እዛ ላይ ባለው ግድ ማብራሪያ ይፈልጋል። እዚህ ጋር አባ ኔትወርኮት እንትን እያለ ነው። እንዲህ ካለ እዛ ጋር ለምን አለ? አይ ፒኬ ኔትወርክ እንግዲህ ሲረጋጉ ማለት ኔትወርካቸው ሲረጋጋ ይቀጥላሉ። ፈቃድ ባሉ ዙሪያ ላይ ችግር የለውም እናወራለን። ፈቃዱንም የፈቃዱን እኮ ነው አሁን እያነሳን ያለ ነው። በዚህ ሲል አይ በቃ በቂ ነው ያሉት ነገር ወይ ዳጊሻ መጽሐፍ ቅዱስ ላይ የሚቆም ማለት ነው። አሁን ፈቃድ የሚለው ነገር በአሁን ቁርአን ላይ እንዳለ እንኳን አላውቅም ነበር፣ ግን መጽሐፍ ቅዱስ ላይ የሚቆም ምናልባት እናንተ በእስልምና ኢየሱስ ክርስቶስ እንደተሰቀለ አይታመንም እንጂ ማለት ነው። እዛም ላይ እኮ መስቀል ላይ ሆኖ ፈቃዱን ጠይቋል እኮ ኢየሱስ ክርስቶስ። ባይዘዌ አሁን ስለ ፈቃድ አለ የተለያየ ፈቃድ ተከላ ፈቃድክ ቢሆን ይቺ ጽዋ ከኔ ትለፍ ማለት ይሆነ እሱን ነው ማለት አሁን እሱን ፓርት አባ ሲመጡ ቅድምም እንዳልኩት ሉቃስ ላይ ነው ያለ ምናምን እናወራበታለን በሰፊው። ምንድነው ሁሌ ቁርአንን የሚረዱበት መስመር ስለሚመቸኝ ያው በዛ ዙሪያ እናወራለን ነው የጠቀሷቸው 5 ነጥቦች ከፈጣሪ ጋር ምንም የሚያገናኘው ነገር የለምና ጀዛከላህ ስሚዞ በጣም አሪፍ ፖይንት ነው እዚህ ጋር ያነሳው ማለት ነው። አሪፍ እንትን ነበር። እስኪ ከመጡ እንቀጥላለን። ህይወት መስጠት ላይም ህይወት መስጠት አምላክ የሚያስደርግ ከሆነ ያው የሆነ ተላኪና በምን አይነት እየተረዳ ነው ተላኪና ላኪ ያለ። ስለዚህ በዛ መሰረት ለላኪው ተሰጥቶታል አይነት ኢምፕሊኬሽን የሚያሳድሩም ከሆነ በቁርአኑ አንደርስታንዲንግ ከመጡ በጣም ጭራሽ እንደማያስኬድ ነው እንትን የሚለውና ለምሳሌ ባይዘው ግሊች ነው የሚያደርገው እኮ አእምሮ እንደዚህ የምትል ከሆነ የማይገናኝ ነገር ስለሆነ ይቀደሙ እንደዛ ቀጥል አፎና ሀይቢ ያው ለምሳሌ እንትኑንም ማሳየት እንችላለን። የሱረቱል በቀራ ላይ ያለውን ከተመቸ ክፈተው ፒክ ሱረቱል በቀራ ላይ ያለው አይደለም ቁጥር 73 ላይ ያለውን ክፈተው። እሺ አይ ምን ያህል ነገሩ ሌም እየሆነ እንደሚወርድ ለእንየው ማለት ነው። በጣም ህይወት መስጠት የሚባለው ነገር ላይ እንደዚህ በአላህ ፍቃድ የተደረገን ነገር ፍቃዱ እየተባለ በጣም የሚመጣ ከሆነ በጣም ሌም ይሆናል። እንዴት መሰለ አሁን ተመልከቱ እዚች ጋር ሐሳቡ በአጠቃላይ ምንድነው? ይሄንን ከማንበባችን በፊት ሐሳቡ ኢን ጀነራል በኒ እስራኤል ላይ ሰው ተገድሏል። እንዘን አላህ Subhanahu Wa Ta'ala ያንን ገዳዩን እንትን ለማለት ምንድን ያዘዛቸው እቺ በቀራ ይሄ ምንድነው ላም እንዲያርዱ ነው ያዘዛቸው። ላም እንዲያርዱ አዘዛቸው። ከዛ በኋላ አላህ Subhanahu Wa Ta'ala ከታረደ በኋላ በሷ በበድኑ በስጋዋ ማለት ነው ያ የሞተውን ሰው ምቱታል። ከዛ ያ ሞተው ተነሳ። በምኑ
ፒኬ በምኑ ነው የተነሳው? በበድን ተመቶ ማለት ነው። አዎ ተመልከቱ። አሁን ሐሳቡ ካገኛችሁት እናንብበው። አሁን ቁጥር 73 ላይ ምን ይላል መሰላችሁ? በድኑም በከፊሉ ምቱት አለን አለ አላህ Subhanahu Wa Ta'ala። በድኑን በከፊሏም ምቱት ብሎ ማለት በድኑ ያ የሞተውም ማለት ነው፣ የተገደለውን ሰው። በከፊሏም ምቱት የሚለው የታረደችዋ ላም አለች፣ እረዱ ተብሎ የታዘዘችዋ ላም አለች፣ በሷ ማለት ነው የተወሰነ ወይ የሆነ ስጋዋን ወይ አጥንቷን ይዛችሁ ከፊሏም ማለት ነው በሷ ምቱት አለ። ከዛስ እንደዚሁ አላህ ሙታንን ያስነሳልና ታውቁም ዘንድ ተአምራቶችን ያሳያቸው። አሁን በዚህ መሰረት ኢቭን በላሟ ከፊል በሆነች ፓርት ይሄ የሞተው ነገር ከተነሳ ኢማጂን አሁን ልትል የምትችለውን ኮንክሉዥን በአባ አረዳድ ፒኬ አስበው። በድን ስጋ ሰው ይቀሰቅሳል ነው ኢማጂን። አዎ ባይዘው ያ ብቻ በጣም ብዙ ከሙታን መነሳትማ ያው ፖይንቱ ከተነሳ ብዙ እናወራው ኢብራሂም አለይሂ ሰላም ስለ አራቱ አዋፎች። ከዛ በላይ ግን መጽሐፍ ቅዱስ ላይ አይ ቲንክ ኤልሳ መሰለኝ ሙቶ እኮ ሀጽሙ የሞቱትን ሀጽሞች ሲነካ ይቀሰቅሳቸው ነበር እኮ። በጣም እኮ ተአምር እኮ ነው። እንደዚህ አይነት ተአምር እኔ አላውቅም። የሱ በድን የነካው ሁሉ ይነሳ ነበር፣ አጥንት የሆነ ሁሉ ሳይቀር ማለት ነው። በህይወት እያለም ሰው ቀስቅሷል፣ ሙቶም ደግሞ እንደዚህ የሞቱትንም ደግሞ ይቀሰቅስ ነበር። ሙቶ የሚቀሰቅስ ሰው ማለት ነው። እና የሙታን ማስነሳት ጋር በተገናኘማ በጣም ብዙ አለ። አይነ ስውርን ማብራትም ቢሆን ነቢያችን ሰለላሁ ዐለይሂ ወሰለም ማንሳት እንችላለን። እንዲሁ አሁንም ወደ ብሉይ ኪዳን ብንሄድም እናነሳቸው አካላቶች ይኖራሉ። ሁሉንም ተአምር ማየት እንችላለን። ግን እንደው የፈጣሪን ማንነት እኮ